የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የአስራት ልጆች ሁላችሁም በክርስቶስ ሰላም እንደምን ዋላችሁ፣ እንደምን ቆያችሁ? ልዑል አምላካችን እግዚአብሔር ይችን ዕለት ይችን ሰዓት ባርኮ ቀድሶ ስለሰጠን ለዘላለሙ የተመሰገነ ይሁንልን። የተወደዳችሁ የእግዚአብሔር ቤተሰቦች ትዳራችሁ ያማረ የሰመረ በእግዚአብሔር ዘንድ የተወደደና የተቀደሰ እንዲሆን ትፈልጋላችሁን? ልባችሁ መልካም ነገር እንዲያፈልቅ ልባችሁ ወይም ደግሞ ልባችን መልካም ነገር እንዲያፈልቅ ከጨካኝነት ከክፉነት ይልቅ ወደ መልካምነት እንዲቀየር የሚያደርገውን ጸሎት ታውቃላችሁን? እንዲሁም ደግሞ እመቤታችን ወላዲተ አምላክን የወርቅ ልብስ ለብሳ ተጎናጽፋ በልጇ በኢየሱስ ክርስቶስ ቀኝ ተቀምጣ የምናይበትን ጸሎት የትኛው ጸሎት እንደሆነ በትክክል ታውቃላችሁን? እንዲሁም ደግሞ እመቤታችን ወላዲተ አምላክን ማየት የምትናፍቁ የምትፈልጉ ወገኖች የትኛውን ጸሎት ብጸልይና እመቤታችን ወላዲተ አምላክን ማየት እፈልጋለሁ፣ ቅዱሳን ጻድቃን ሰማዕታትን ማየት እፈልጋለሁ፣ ተወዳጁ አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ አማኑኤልን ማየት እፈልጋለሁ ብላችሁ የምታስቡ ወገኖች ዛሬ አስተምራችኋለሁ። የተወደዳችሁ የእግዚአብሔር ቤተሰቦች ፎሎ ሼር አድርጉ። በተለይ ደግሞ አባ ቆሞሱ የሚለውን ይሄን ዩቲዩብ ቻናል ሰብስክራይብ እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። የተወደዳችሁ የእግዚአብሔር ቤተሰቦች ቅድም እንዳልኳችሁ እንግዲህ መዝሙር 44ን እንደ እግዚአብሔር ፈቃድ ዛሬ እንማራለን። በአንደኛ ደረጃ የምናገኘው በዚህ በመዝሙር 44 ላይ ሚስት ለባሏ እጅግ በጣም ውበት ያላት ደግና ርኅሩህ ቸር ባሏን የምታከብር ባሏን የምትወድ ለባሏ ልዩ ፍቅር ያላት ሚስት ትሆን ዘንድ ባል ምን አይነት ጸሎት ማድረስ እንዳለበት መዝሙር 44ን በምትጸልዩበት ጊዜ ባል ሆይ ሚስትህ አንተን የምትወድ አንተን የምታከብር ለአንተ ልዩ ፍቅርና ልዩ አመለካከት ያላት ሚስት ትሆንልህ ዘንድ ምንጊዜም ቢሆን መዝሙረ ዳዊትን መጸለይ፣ በተለይ ደግሞ መዝሙር 44ን ስትጸልይ ያንተ ሚስት ለአንተ ልዩ ክብር የምትሰጥ አንተን የምትወድ የምታከብር ልክ እንደ ራሷ አድርጋ ለአንተ ልዩ እንክብካቤ የምታደርግ ሚስት ትሆንልሃለች ማለት ነው። በአንጻሩም ሚስት ሆይ ባልሽ ልዩ ክብር እንዲሰጥሽ ከምንም በላይ ከራሱ በላይ ልክ እንደ ራሱ አድርጎ ይወድሽ ዘንድ እህቴ ሚስቴ ብሎ ሁልጊዜ ክብሩን ይገልጽልሽ ፍቅሩን ይገልጽልሽ ዘንድ ያከብርሽ ዘንድ ይወድሽ ዘንድ ይንከባከብሽ ዘንድ መዝሙር 44ን ምን ጊዜም ሳታቋርጭ ጸልይ። የተወደዳችሁ የእግዚአብሔር ቤተሰቦች ትዳር ማለት ምን ማለት ነው? ወይም ደግሞ ባል ማለት ምን አይነት ባል መሆን መቻል አለበት? ለምሳሌ አፍቃሪ ባል፣ ሚስቱን እንደራሱ አድርጎ የሚወድ ባል፣ ሚስቱን እንደራሱ አድርጎ የሚወድ ባል ሊሆን ይገባል። ለማን? ለሚስቱ ማለት ነው። እንደራሱ አድርጎ የሚወድ ባል እንደራሱ አድርጎ አንቺን ይወድ ዘንድ መዝሙር 44ን ጸልይ። መዝሙር 44ን ሁልጊዜ በምትጸልይበት ጊዜ ባል ልክ እንደራሱ አድርጎ ወይም ባልሽ እንደራሱ አድርጎ ያከብርሻል፣ ይወድሻል፣ ይንከባከብሻል ማለት ነው። ስለዚህ ከማግባትሽም በፊት የተባረከ የተቀደሰ እኔን የሚወድ እኔን የሚያከብር ባል ስጠኝ ብለሽ የምትለምኝበት እግዚአብሔርን የምትጠይቅበት ጸሎት ነው መዝሙር 44 ማለት ነው።
የተወደዳችሁ የእግዚአብሔር ቤተሰቦች፣ ሌላው ባል ለሚስቱ በሐሳብ፣ በቃል፣ በተግባር ታማኝ መሆን መቻል አለበት። ታማኝ ባል ይሰጥሽ ዘንድ እግዚአብሔር ታማኝ ባል ይሰጥሽ ዘንድ እግዚአብሔር የምትጸልዩ ጸሎት እግዚአብሔር አምላክ በሐሳብም በቃልም በተግባርም ታማኝ የሆነ ባል ይሰጥሽ ዘንድ ወደ እግዚአብሔር የምታመለክችበት ጸሎት መዝሙር 44 ነው ማለት ነው። በአንጻሩ አንተም ባል የተባረከች የተቀደሰች ታማኝ የሆነች በፍጹም ልቧ በፍጹም ሐሳቧ አንተን የምትወድ ለአንተ ታማኝ የሆነች ሚስት ይሰጥህ ዘንድ ወደ እግዚአብሔር ጸሎትህን የምታቀርብበትና እግዚአብሔር አምላክም ታማኝ ሚስት ይሰጥህ ዘንድ በዚህ ጸሎት እግዚአብሔር አምላክ አንተን ሰምቶ ታማኝና በሐሳብም በቃልም በተግባርም ታማኝ የሆነች ሚስት ይሰጥሃል ማለት ነው። ስለዚህ መዝሙር 44ን ያገባችሁም ያላገባችሁም መጸለይ ያስፈልጋል ማለት ነው። ትልቁ ምስጢር ይሄ ነው። ሌላው ተጠያቂ የሆነ ባል ተጠያቂ እና ኃላፊነት የሚወስድ ለሚስቱ ለልጆቹ ተጠያቂ የሚሆን እኔ ነኝ ብሎ ከሚስቱ በፊት እሱ ከፊት ለፊት የሚቆም በሚስቱ ተተክቶ ራሱን አሳልፎ የሚሰጥ ለልጆቹ ኃላፊነት ያለው ደንታቢስ ያልሆነ ግዴለሽ ያልሆነ ምን አገባኝ የማይል እኔን ያገባኛል ብሎ ሙሉ ኃላፊነት ተጠያቂነትና ኃላፊነት ያለው ባል ይሰጥሽ ዘንድ ምንጊዜም ቢሆን መዝሙረ ዳዊት መዝሙር 44ን መጸለይ ያስፈልጋል። የተባረከና የተቀደሰ ታማኝ የሆነ ሙሉ ኃላፊነት የሚወስድ ባል ይሰጥሽ ዘንድ ምንጊዜም መዝሙር 44ን መጸለይ ነው። አንተም ኃላፊነት ወስዳ ልክ እንደ ራሷ አድርጋ ወዳ ሁሉንም ነገር ኃላፊነት ወስዳ ስለ አንተ ተጠያቂ ሆና ስለ አንተ መከራ የምትቀበል ስለ አንተ የምትራብ የምትጠማ የምትቸገር ሚስት ይሰጥ ዘንድ ሁልጊዜ መዝሙር 44ን መጸለይ አለብን። መዝሙር 44ን ስትጸልይ ያንተ ሚስት ካንተ ቀድማ ስለ አንተ ትናገራለች፣ ስለ አንተ ትከራከራለች፣ ስለ አንተ ሙሉ ኃላፊነትና ተጠያቂ ትሆናለች ማለት ነው። ከዚያ ሲቀጥል ትዕግስተኛ ባል ይሰጥሽ ዘንድ አጥብቀሽ ጸልይ። ትዕግስተኛ ባል የሚታገስ በሰው ዘንድ ታጋሽ የሆነ በመስሪያ ቤቱ ታጋሽ የሆነ የተወደደ የተከበረ የሚያስታርቅ የተጣሉትን የሚያስታርቅ በሁሉም ዘንድ ትዕግስተኛ የሆነ ያንቺን ሁኔታ በትዕግስት የሚቀበል የሚያማክርሽ የሚመክርሽ ሐሳብሽን የሚቀበል ሐሳብሽን ተቀብሎ እንደ ሁኔታው የሚያስተናግድሽ ደገኛና ትዕግስተኛ ባል ይሰጥሽ ዘንድ መዝሙር 44ን ብትጸልይ መልካም ነው። አንተም እንደዚሁ የተባረከችና ትዕግስተኛ የሆነች መሬት የሆነች የተደላደለች አንተ ተበሳጭተህ ተቆጥተህ ተናደህ ተበሳጭተህ ስትመጣ እሷ በትዕግስት ተቀብላ ልታስተናግድህ የምትችል እውነተኛ ሚስት እግዚአብሔር ይሰጥህ ዘንድ መዝሙር 44ን መጸለይ ያስፈልጋል ማለት ነው። ጸሎተኛ የሆነ ባል ይሰጥሽ ዘንድ ሁልጊዜ ጸልይ። ጸሎተኛ ቤተሰቡን በጸሎትና በእግዚአብሔር ፈቃድ የሚያሳድግ የሚያኖር ባል በእግዚአብሔር ፈቃድ ቤተሰቡ እግዚአብሔርን ይፈሩ ዘንድ የሱ ቤተሰቦች የእናንተ ቤተሰቦች ልጆቻችሁ ፈሪሃ እግዚአብሔር እንዲኖራቸው በእግዚአብሔር ጥበብ በእግዚአብሔር ፍቅር ይኖሩ ዘንድ እውነተኛ የሆነ ጸሎተኛ የሆነ ባል እንዲሰጥሽ
ምንጊዜም ወደ እግዚአብሔር መጸለይ ያስፈልጋል። በመዝሙረ ዳዊት በመዝሙር 44 ጸሎተኛ ባል ይሰጥሽ ዘንድ ይህን መዝሙር 44ን ጠዋትም ማታም ሁልጊዜ ሳታቋርጭ ወይም ሳታቋርጥ ጸልይ። ጸሎተኛ የሆነች ሚስት አንተ በሷ እንድትቀደስ ዘንድ አንተ በሷ ጸሎት እግዚአብሔር ይባርክህ ዘንድ እግዚአብሔር ይጠብቅህ ዘንድ። ምክንያቱም እሷ ቤተ ክርስቲያን ስትሄድ ትጸልያለች። ስትጸልይ ያንተን ክርስትና ስም እያነሳች በመሃል በጸሎቷ መጨረሻ ላይ ባሌን ጠብቅልኝ፣ የትዳር ባሌን፣ የልጆችን አባት ጠብቅልኝ እያለች ትጸልያለች። ደገኛ የሆነች ፍቅር ያላት ታማኝ የሆነች ትዕግስተኛ የሆነች ሚስት ለባሏ ትጸልያለች። እውነተኛ ጸሎተኛ፣ ደገኛ፣ ታማኝ የሆነ ባል ለሚስቱ ይጸልያል። የክርስትና ስምህን እያነሳች የክርስትና ስሟን እያነሳህ አንተ ለእሷ ትጸልያለህ፣ እሷ ለአንተ ትጸልያለች ማለት ነው። ደጋፊ የሆነ ባል ደጋፊ፣ አዎ በችግር ጊዜ የሚደግፍሽ፣ በችግርሽ ጊዜ ከጎንሽ የማይለይ፣ ስትታመሚ አብሮ የሚታመም፣ አዎ ምንም እንኳን እንዳንቺ አልጋ ባይዝም ያንቺ ህመም የሱ ህመም ነው፣ ያንቺ ስቃይ የሱ ስቃይ ነው። እንደዚህ ያሉ ባሎች እኮ አሉ እኮ። ሚስቱ ስትታመም የሚጨነቅ፣ ሚስቱ ስትታመም እሱም የሚታመም፣ አዎ እውነተኛ ያንቺን ችግር የሚረዳ ትክክለኛ ባል እንዲሰጥሽ ምንጊዜም ቢሆን መዝሙር 44ን መጸለይ ያስፈልጋል ማለት ነው። አንተም የምትደግፍህ በችግርህ ጊዜ ሁልጊዜ ካንተ ጋር የምትሆን ጠቆረ፣ ከሳ፣ ደህየ ብላ ካንተ የማትለይ እስከ ዕለተ ሞትህ ድረስ፣ አዎ እስከ ዕለተ ሞትህ ድረስ በደስታህም በሐዘንህም በችግርህም ጊዜ ካንተ ጋር የምትሆን እውነተኛና ደገኛ ሚስት ይሰጥህ ዘንድ መዝሙር 44ን መጸለይ ካንተ ይጠበቃል ማለት ነው። በዚህ ውስጥ ትልቅ ምስጢር አለ። ከዚህ በኋላ እናንተ በፍቅር ትኖራላችሁ፣ የምትደጋገፉ፣ የምትፈቃቀሩ፣ የምትተማመኑ፣ የምትተሳሰቡ ባልና ሚስቶች ሆናችሁ ለእናንተ ለቤታችሁ ትልቅ በረከት ከእናንተም አልፎ ለልጆቻችሁ ከልጆቻችሁም አልፎ ለወንድሞቻችሁ ከወንድሞቻችሁም አልፎ ለቤተሰቦቻችሁ በረከቱ ይተርፋል ማለት ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች በቤታችሁ ውስጥ በተለይ በባልና ሚስት ሕይወት ውስጥ ታማኝነት የጎደለባችሁ፣ ትዕግስት የሌላችሁ፣ አዎ መደጋገፍ ያቃታችሁ፣ ምንም ሁሉ ነገር አላችሁ፣ የምትበሉት የምትጠጡት ገንዘቡ አለ፣ ሁሉ አለ፣ ግን ያጣችሁት አንድ ትልቅ ነገር አለ። እሱም ፍቅር ነው። ትልቁ በረከት ትልቁ ሀብት ደግሞ ፍቅር ነው። ስለዚህ ፍቅር ይሰጣችሁ ዘንድ ልክ እንደ ገንዘባችሁ፣ ልክ እንደ ንብረታችሁ፣ ልክ እንደ ሀብታችሁ በረከቱን አትረፍርፎ ይሰጣችሁ ዘንድ እግዚአብሔር ፍቅሩን ይሰጣችሁ ዘንድ መዝሙር 44ን ብትጸልዩ እርግጠኛ ነኝ የእናንተ ፍቅር ከእናንተም አልፎ ለሌላው ምሳሌና አርአያ ይሆናል ማለት ነው። በዚህ በመዝሙር 44 ደግሞ ሁለተኛ የምናየው ጎሳ ልቤ ቃለ ሰናይ ይላል ልበ አምላክ ቅዱስ ዳዊት። ልቤ መልካም ነገርን አፈለቀ። ጠማማው ልባችን፣ ጨካኙ ልባችን መልካም ነገር እንዲያፈልቅ፣ ልባችን የዋህ እንዲሆን፣ ደግ እንዲሆን፣ ርኅሩህ እንዲሆን፣ ቸር እንዲሆን ይህን ጸሎት መጸለይ ያስፈልጋል። ከምንም በላይ ደግሞ በእናንተ ላይ በጠላትነት የተነሱ በምቀኝነት የተነሱ ልባቸው ጨካኝ የሆኑ ወደ መልካምነት እንዲቀየሩ፣ ልባቸው ደግ እንዲሆን፣ ርኅሩህ እንዲሆን፣ መልካም እንዲሆን ይህን መዝሙረ 44 መዝሙረ ዳዊትን 44ን መጸለይ ያስፈልጋል ማለት ነው። እንዲህ ስታደርጉ እግዚአብሔር አምላክ ጨካኙ ልባችሁን ወደ መልካምነት
ልባችሁ ሩሩህ እንዲሆን፣ ሰጭ እንዲሆን፣ የዋህ እንዲሆን ያደርግላችኋል ማለት ነው። ስለዚህ ልቤ ጨካኝ ሆነ ወይም ደግሞ የጠላቴ ልብ በጣም ጨከነ ብላችሁ የምታስቡ ሰዎች ጠላታችሁ ልቡ ሩሩህ ደግ እንዲሆን ባካችሁ ይህን መዝሙር 44ን ጸልዩ። የመዝሙር 44 ሁለተኛው ምስጢር ልባችን መልካም ነገር እንዲያፈልቅ የሚያደርግ ነው ማለት ነው። በሶስተኛና በጣም ትልቁ ምስጢር ያለው በዚህ በመዝሙር 44 ላይ እመቤታችን ወላዲተ አምላክን የምናይበት መዝሙር በጣም ደስ ይላል። ወትቀውም ንግሥት በየማነከ በአልባሰ ወርቅ እጽወርት ወርቅ። ንግሥቲቱ የወርቅ ልብስ ለብሳ ተጎናጽፋ ተሸፋፍና በቀኙ በልጇ በወዳጇ በኢየሱስ ክርስቶስ በቀኙ ተቀምጣ የምናይበት ጸሎት። ይህን ጸሎት በተደጋጋሚ ሁልጊዜ በምንጸልይበት ጊዜ እመቤታችን ወላዲተ አምላክን እናያታለን። በዐይነ ሥጋ ባናያትም በዐይነ ሕሊና ንግሥቲቱ በልጇ በኢየሱስ ክርስቶስ ቀኝ ተቀምጣ እናያታለን። እያማለደች እየጸለየች ለዓለም ሁሉ ለሕዝብ ሁሉ እየለመነች እየጸለየች ድሃ ነው ሀብታም ነው ኃጢአተኛ ነው ጻድቅ ነው ሳትል እሷ ለልጇ ለወዳጇ ለኢየሱስ ክርስቶስ ሁሉን ማርልኝ ይቅር በልልኝ እያለች ስታማልድ ስትጸልይ፣ እንዲሁም ደግሞ በብርሃን እጆቿ ከልጇ ከወዳጇ ከኢየሱስ ክርስቶስ ባገኘችው ምሕረት ቸርነት በተቀበለችው ምሕረት ቸርነት እኔና እናንተን ልጆቿን እየባረከች እየቀደሰች አባ ኤፍሬምን እንደባረከችው፣ አባ ሕርያቆስን እንደባረከችው፣ አባ ቅዱስ ጊዮርጊስን፣ አቡነ ተክለ ሃይማኖትን፣ አቡነ ገብረ መንፈስ ቅዱስ፣ አቡነ ዘራብሩክን፣ አቡነ ተክለ አልፋን፣ አባ ሳሙኤል ዘዋልድባን፣ አቡነ አረጋዊን ሁሉንም ቅዱሳን እንደባረከቻቸው ሁሉ ዛሬም እኔና እናንተን ትባርከናለች። ስትባርከን እናያታለን። በምን? በጸሎት። በየትኛው? በመዝሙር 44 ጸሎት እመቤታችን ወላዲተ አምላክን እናያታለን። የኛ ልብ የኛ ሐሳብ ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስን ማየት፣ አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲባርከን እንዲቀድሰን፣ እንዲሁም ደግሞ እናታችን ወላዲተ አምላክን ምስለ ፍቁር ወልዳ ልጇን ወዳጇን ኢየሱስ ክርስቶስን እንደታቀፈች ሁና እናያታለን። የብርሃን እጆቿን ዘርግታ የብርሃን ድባብ በእኛ ላይ ስታመጣልን፣ በእኛ ላይ ስትዘረጋ የዚህ ዓለም ክፉ ነገር እንዳይገለን ወይም እንዳያጠፋን የምሕረት እጆቿን ዘርግታ ስትጠብቀን ስትንከባከበን እመቤታችን ወላዲተ አምላክን እናያታለን። በየትኛው ጸሎት? በመዝሙር 44። ስለዚህ መዝሙር 44 ይሄ አይነት ምስጢር ይዟል። እንወቅበት። በፍጹም ልባችን በፍጹም ሐሳባችን ሆነን እንጸልይ። የተወደዳችሁ የእግዚአብሔር ቤተሰቦች እያንዳንዱ መዝሙረ ዳዊት የራሱ የሆነ ምስጢር አለው። እጅግ በጣም የሚደንቅ ምስጢር ካወቅንበት ከተረዳንበት አካሄዱን አፈጻጸሙን ካወቅንበት እያንዳንዱ መዝሙረ ዳዊት ለሰው ልጆች ልዩ የሆነ ጥቅም በሥጋም በነፍስም። መዝሙረ ዳዊትን የጸለዩ ሰዎች ባለማቋረጥ ሁልጊዜ የሚጸልዩ ሰዎች በነፍስም በሥጋም ተጠቅመውበታል። አንዱ እኔ ራሴ ላይ። ስለዚህ በባልና ሚስት ሕይወት ውስጥ በፍቅር በአንድነት በታማኝነት በመተማመን በመፋቀር በትዕግሥት አብራችሁ ተስማምታችሁ እውነተኛና የተባረከ የተቀደሰ እጅግ በጣም መንፈሳዊ ሕይወት የተሞላበት ፍቅርና ትዳር እንዲኖራችሁ ካሰባችሁ መዝሙር 44ን ጸልይ። ጨካኙ ልባችን መልካም ነገር እንዲያፈልቅ እመቤታችን ወላዲተ አምላክን በዐይነ ሕሊናችን የወርቅ ልብስ ለብሳ ተጎናጽፋ ተሸፋፍና በልጇ በኢየሱስ ክርስቶስ ቀኝ ተቀምጣ እኛን ስትባርከን እንድናይ መዝሙር 44ን
ሳናቋርጥ ሁልጊዜ ልንጸልይ ይገባል። ወስብሐት ለእግዚአብሔር። እንደተለመደው አባ ቆሞሱ የሚለውን ዩቱብ ሰብስክራይብ እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። ከዚህ ቀጥሎ ላይቭ ገብቼ እንደተለመደ